ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሰልጣኝ አርነ ስሎት ከብራይተን ጨዋታ በኋላ ለመጀመሪያ ጊዜ በዛሬው ዕለት ከሊቨርፑል.com ጋር ቆይታ አድርጎ ነበር። በዚህ ቆይታቸውም መሐመድ ሳላህ የሊቨርፑል ሌጀንድ ነው፣ እንደዚሁም ምርጡ አሸኛኘትም ሊደረግለት ይገባል እያሉን ይገኛሉ። ከዛ በተጨማሪም አሌክሳንደር ኢሳቅ ሐሙስ በሚኖር የልምምድ ፕሮግራም ላይ ወደ ሜዳ እንደሚመለስም ተናግሯል። እንደዚሁም በአሊሰን ቤከር መሐመድ ሳላህና ጀረሚ ፍሬምፖንግ የጉዳት ዜና ላይ የሰጡትም አስተያየት አለ። ይህንን በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ያላችሁንም አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ አሰልጣኙ ወደ ሰጡት አስተያየት የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያም በጉዳት ዜናዎች ዙሪያ የሰጡትን አስተያየት ስንመለከት በአሌክሳንደር ኢሳቅ ዙሪያ በሰጡት አስተያየት አሌክሳንደር ኢሳቅ በዚህ ሰዓት ላይ በጣም ጥሩ የሚባል ሁኔታ ላይ ነው የሚገኘው፣ ጥሩ ቦታ ላይ ነው የሚገኘው። ምክንያቱም የስዊድን ብሔራዊ ቡድን ለዓለም ዋንጫ ማለፏን ማረጋገጥ ችላለች። እንደዚሁም ደግሞ እሱም ከጉዳቱ አገግሞ ወደ ልምምድ ሊመለስ ተቃርቧል። በነገው ዕለት ማለትም ሐሙስ በሚኖረው የልምምድ ፕሮግራም ላይም ከቡድኑ ጋር አብሮ ልምምድ መስራት ይችላል። ይህ ደግሞ በጣም የሚያስደስት ዜና ነው። በተለይ ደግሞ ላለፉት 3-4 ወራት ካጋጠመው ጉዳት ለማገገም ወደ ልምምድ ለመመለስ ወደ ጨዋታ ለመመለስ በጣም ከፍተኛ ጥረት ሲያደርግ ነበርና ይህም ጥረቱ ተሳክቶለት በስተመጨረሻም አሁን ወደ ልምምድ ሊመለስ ነውና ለአሌክሳንደር ኢሳቅም እንደዚሁም ለሊቨርፑልም በጣም ጥሩ ዜና ነው። በእርግጥ ገና የመጀመሪያ ልምምዱ ነው የሚያደርገው። በተለይ ደግሞ 3-4 ወራትን ከሜዳ ርቆ ለተመለሰ ተጫዋች የመጀመሪያ ልምምዱ ምናልባትም ከባድ ሊሆን ይችላል። እንደዚሁም ደግሞ በፍጥነትም ወደ ሜዳ ላይ መለስ ይችላል። እንደዛ ቢሆንም ግን ወደ ልምምድ መመለሱ በጣም ነው የሚያስደስተው። ከዚህ በኋላም እንግዲህ በሚኖሩ ጨዋታዎች ላይ የተለያዩ እድሎች ይሰጡታል። በእርግጥ በፍጥነት የመጮቻ እድል ላይ ይሰጠው ይችላል። እንደዛም ቢሆንም ግን ለቀሪዎቹ 2 ወራት አካባቢ ለሚኖሩ ጨዋታዎች ግን ይህንን ተጫዋች ማግኘታችን በጣም የሚያስደስት ዜና ነው የሚል አስተያየትን ሰጥቷል። በመሐመድ ሳላህ የጉዳት ሁኔታ ላይ በሰጡት እንደሚታወቀው መሐመድ ሳላህ በጋላታሳራይ ጨዋታ ላይ ተጎድቶ ከሜዳ መውጣቱ አይዘነጋም። ከዛ በኋላም እንግዲህ የብራይተን ጨዋታ ላይ መጫወት አልቻለም። እንደዚሁም ለግብጽ ብሔራዊ ቡድንም ግልጋሎቱን መስጠትም አልቻለም። እንደኔ ለቅዳሜ ጨዋታ ለኤፍኤ ካፕ ከማንቸስተር ሲቲ ጋር ለሚኖሩ ጨዋታም ይደርሳል ብዬ አላስብ። ነገር ግን ደግሞ መሐመድ ሳላህ ራሱ ለማንቸስተር ሲቲ ጨዋታ በእርግጠኝነት እደርሳለሁ ብሎኛል። መሐመድ ሳላህ ደግሞ እንደሚታወቀው ራሱ ላይ በጣም የሚሰራ ተጫዋች ነው። በየጊዜው በጂም ውስጥ የማይጠፋ ተጫዋች ነውና ሊደርስ የሚችልበት እድል አለ። ነገር ግን በእርግጠኝነት መወሰን የምንችለው በቀጣይ ቀናቶች ውስጥ በሚኖሩት የልምምድ ፕሮግራሞች ላይ በሚያሳየው እንቅስቃሴ ተመርኩዘን ነው የሚል አስተያየትን ሰጥቷል። በፍሪምፖንግ ዙሪያ በሰጡት አስተያየት የኔዘርላንድ ብሔራዊ ቡድን ዶክተሮች እንደነገሩን ከሆነ ጀረሚ ፍሪምፖንግን ቀይረው ያስወጡት ለጥንቃቄ ሲባል ነው ብለውናልና ወደ ሊቨርፑል ከተመለሰ በኋላም የተለያዩ ምርመራዎችን እናደርግለታለን። ከዛ በኋላ ነው እንግዲህ ምን ያህል ነው የጉዳት መጠኑ የሚለውን ነገር የምናውቀው የሚል አስተያየትን ሰጥቷል። በአሊሰን ቤከር ዙሪያ በሰጡት አስተያየት ካሰብነውም በላይ ለትንሽ ጊዜ ከሜዳ ይርቃል ብሏል። ፌዴሪኮ ኬዘን በተመለከተ በሰጡት አስተያየት ደግሞ ከጣሊያን ብሔራዊ ቡድን ሳይጫወት ነው የተመለሰው። ይሄ እውነት ነው። ነገር ግን ደግሞ ወደዚህ ከመጣ በኋላ ግን ልምምዶችን እያደረገ ነው ከኛ ጋር የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ በጉዳት ዜናዎች ዙሪያ የሰጡት አስተያየት ይህንን ይመስል ነበረ። በመቀጠል የምንመለከተው በመሐመድ ሳላህ ዙሪያ የሰጡትን አስተያየት ይሆናል። በመጀመሪያም መሐመድ ሳላህ ሊቨርፑልን በመልቀቁ ዙሪያ በሰጡት አስተያየት ለእኔ አዲስ ዜና አይደለም። ምክንያቱም ቀደም ብዬም አቅ ነበር መሐመድ ሳላህ ክለቡን እንደሚለቅ። ነገር ግን ደግሞ የቡድን አጋሮቹ ይህንን ዜና ከሰሙ በኋላ የሰጡት አስተያየት እንደዚሁም ደጋፊዎቹም በዓለም ዙሪያም ያሉ የእግር ኳስ አፍቃሪያን እንዳለ በመሐመድ ሳላህ መልቀቅ ዙሪያ የሰጡትን አስተያየት አይቼ ግን በጣም ደስ ብሎኛል። ይህም የሚያሳየው ደግሞ መሐመድ ሳላህ ለክለቡ ምን ያህል ከፍተኛ አገልግሎትን እንደሰጠ ነው፣ ምን ያህል ፕሮፌሽናል እንደነበረ፣ ምን ያህል ምርጥ እንደነበረ ነውና በእነዚህ አስተያየቶች በጣም ደስተኛ ነበርኩኝ የሚል አስተያየትን ሰጥቷል። አያይዞም በሰጡት አስተያየት ቀደም ብዬ እንግዲህ ወደ ሊቨርፑል ከመምጣቴ በፊት እንደ ደጋፊ ይህንን ተጫዋች በሊቨርፑል ሲያሳይ የነበረውን እንቅስቃሴ ስመለከት ነበረ። በጣም አስደናቂ የሚባል ነበረ። ይበልጥ ደግሞ ወደ ሊቨርፑል ከመጣ በኋላ በሊቨርፑል ስራዬን ከጀመርኩ በኋላ ከመጀመሪያው ቀን ጀምሮ በመሐመድ ሳላህ እንቅስቃሴ፣ በመሐመድ ሳላህ ፕሮፌሽናሊዝምነት እንደዚሁም ደግሞ ታታሪነት በጣም ተደንቄያለሁ። በጣም አስደናቂ የሚባል ተጫዋች ነው። እንደ ሁልጊዜውም እንግዲህ በክረምቱ ተጫዋቾች ከረፍታቸው ሲመለሱ ሁልጊዜም የፊትነስ ቼክአፕ አለ። በዛም ደግሞ ደረጃ ይወጣላቸዋልና መሐመድ ሳላህ በክረምቱ ከእረፍት ሲመለስ በጣም ፊት ሆኖ ነበረ የመጣው፣ ብቁ ሆኖ ነበር የመጣው። በዚህም ደግሞ ከሁሉም ተጫዋቾች ቀዳሚ ስፍራ ላይ ነበረ መቀመጥ የቻለው። ይህንን ስመለከት ደግሞ የበለጠ መሐመድ ሳላህን እንዳደንቀው አድርጎኛል። ሁላችንም መሐመድ ሳላህ በጣም አስደናቂ ተጫዋች እንደሆነ እናውቃለን። እሱም ደግሞ አስደናቂነቱን ማሳየት ወይም ማስመስከርም አይጠበቅበትም። እርሱ ግን በየጊዜው ራሱን በደንብ ማሻሻል የሚፈልግ ተጫዋች ነው። ከዚህም የበለጠ ምርጥ መሆን እንደሚችል ለማሳወቅም እንግዲህ በየቀኑ ከፍተኛ ጥረት
የሚያደርግ ተጫዋች ነው። ሁልጊዜም ራሱን ለማሻሻል ረሃብ ያለበት ተጫዋች ነው። ዋንጫዎችን ለማሸነፍ ረሃብ ያለበት ተጫዋች ነው። ስኬቶችን ለማምጣትም ከፍተኛ ረሃብ ያለበት ተጫዋች ነውና ይህንን ነገር ደግሞ ከብዙ ተጫዋቾች አታገኝም። በዚህም ደግሞ መሐመድ ሳላ የሚለይ ተጫዋች ነው። በዓለማችን ላይ በጣም ብዙ ምርጥ ተጫዋቾች ሊኖሩ ይችላሉ። ከነዚህ ምርጥ ተጫዋቾች መካከል ደግሞ አንደኛው መሐመድ ሳላ ነው። ከዛ በተጨማሪ መሐመድ ሳላ ደግሞ ከምርጦችም ምርጥ ተጫዋችም ጭምር ነው። ምክንያቱም ባለፉት 10 ዓመታት አቋሙ ሳይወርድ በሊቨርፑል ይህንን ምርጥ ብቃቱ ሲያስመለክተን ነበረ። ለዛም ነው እንግዲህ ብዙ ሰዎች ባለፉት 10 ዓመታት በዓለማችን ላይ ከታዩ በጣም ምርጥ ከሚባሉ ተጫዋቾች መካከል አንደኛው መሐመድ ሳላህ ነው የሚሉት። ይህንንም ደግሞ በእያንዳንዱ ጨዋታ ላይ በየ3 ቀኑ ምርጥ ብቃቱን ለማሳየት ሲያደርግ የነበረው ጥረት፣ ፕሮፌሽናሊዝምነቱ ለዚህ ክለብም ያለውን ይሰጥ የነበረ ተጫዋች፣ እያንዳንዱ ጨዋታዎች ላይ ጎል ማስቆጠር የሚፈልግ አይነት ተጫዋች ነው የነበረው። እንደዚሁም እያንዳንዱ ጨዋታ ራሱ መጮት የሚፈልግ ተጫዋች ነው። በመጨረሻዎቹ ደቂቃ ላይ 3 ደቂቃ እየቀረው እንኳን ራሱ ተቀይሮ እንዲወጣ የማይፈልግ ተጫዋች ነው። ምክንያቱም በነዛ 3 ደቂቃዎች ላይ ምናልባትም ተጨማሪ ጎል ማስቆጠር እችላለሁ የሚል አስተሳሰብ ያለው ተጫዋች ነው። ለክለቡም ለሊቨርፑል ያለውንም መስጠት የቻለም ተጫዋች ነው። ከመሐመድ ሳላህ ጋርም መስራት በጀመረም በመጀመሪያው ቀንም ምን ያህል አስደናቂ ተጫዋች እንደሆነም መመልከት ምችያለሁ። ብዙ ወራቶችም አልወሰደብኝም። ባለፉትም 10 ዓመታትም ለክለቡም ያደረገው እንቅስቃሴ የፈጠረው ተጽዕኖም በጣም ከፍተኛ የሚባል ነበረ የሚል አስተያየትን ሰጥተዋል። በሚቀሩት ጨዋታዎች ላይ እንደዚሁም ደግሞ በሚያሳኳቸው ስኬቶች ዙሪያም በሰጡት አስተያየት መሐመድ ሳላህ በሊቨርፑል ቤት ባደረገው እንቅስቃሴ የሊቨርፑል ታሪካዊ ተጫዋች ነው፣ ሌጀንድ የሚባል ተጫዋች ነው። የበለጠ ደግሞ በቀሪ ጨዋታዎች ላይ እያንዳንዱን ጨዋታ እያሸነፈን የበለጠ መሐመድ ሳላህን የተለየ ተጫዋች ማድረግ እንችላለን። በዚህ ሰዓት እንግዲህ የኤፍኤ ካፕ ውድድር ላይ እንገኛለን፣ እንደዚሁም ደግሞ የሻምፒዮንስ ሊግ ውድድር ላይም እንገኛለን እና እነዚህን ሁለት ጨዋታዎችን በማሸነፍ የመሐመድ ሳላህን አሸኛኘት የበለጠ ስፔሻል ማድረግ እንፈልጋለንና ለዚህም ደግሞ መሐመድ ሳላህም ይረዳናል ብለን እንጠብቃለን። በእርግጥ ኤፍኤ ካፑንም እንደዚሁም ሻምፒዮንስ ሊጉን ባናነሳም እንኳን ራሱ የመሐመድ ሳላህ ታሪካዊ ተጫዋች መሆንን ሌጀንድ መሆኑን ግን ምንም የሚቀንስበት ነገር የለም። ምክንያቱም ባለፈው ሲዝን እንኳን ብቻ ያደረገውን አስተዋጽኦ ስንመለከት ሊቨርፑል የፕሪሚየር ሊጉን ዋንጫ እንዲያሳካ የመሐመድ ሳላህ አስተዋጽኦ በጣም ከፍተኛ የሚባል ነበርና በዛ እንኳን ብቻ ራሱ መሐመድ ሳላህ የሊቨርፑል ሌጀንድ ነው። የበለጠ ደግሞ ባለፉት 10 ዓመታት ባደረገው እንቅስቃሴ የሊቨርፑል በጣም ታሪካዊ የሚባል ተጫዋች ነው። አሁንም ግን ለየት ያለ ስፔሻል ሲዝን አድርገንም መጨረስ እንችላለን። በዚህም ደግሞ በጎሉና በአሲስቱም ይረዳናል ብለን እንጠብቃለን የሚል አስተያየትን ሰጥተዋል። እንደዚሁም ከማኔና ከፈርሚኖ ጋር በነበረው ጥምረት ዙሪያ በሰጡት አስተያየት የነዚህ የሶስት ተጫዋቾች ጥምረት በጣም አስደናቂ የሚባል ነበር። እንደ ደጋፊም የሶስቱ ጥምረት በጣም ነበረ የምወደው፣ በጣም ነበር መዝናናበት። እስካሁንም ድረስም እንግዲህ የነዚህ ሶስት ተጫዋቾች ጥምረት እየተወራ ነው የሚገኘውና ምን ያህል አስደናቂ እንደነበሩ በዚህ መመልከት እንችላለን። ከመሐመድ ሳላህ ጋር አብሬ መሰራት በጀመርኩበት ሰዓትም እንግዲህ እሱም ምን ያህል አስደናቂ ተጫዋች እንደሆነ ማወቅም እችላለሁ። በተለይ ደግሞ ባለፈው ሲዝን ያደረገውን እንቅስቃሴ ስንመለከት በጣም የሚያስደንቅ ነው። ምናልባት በቁጥር ደረጃ ቤስቱ ሲዝን ሊሆን የሚችላል ላይሆን የሚችላል። ነገር ግን ደግሞ በጣም ብዙ ጎሎችን አስቆጥሯል። በጣም ብዙ አሲስቶችን ማስመዝገብ ችሏል። በፕሪሚየር ሊጉም በሁለቱም አንደኛ ደረጃ ላይ ነው የተቀመጠውና እንደዚህ አይነት ስኬቶችን ማሳካት ደግሞ ቀላል የሚባሉ አይደለም። መሐመድ ሳላህ አይደለም እንዳጠቃላይ በፕሪሚየር ሊጉም እንደዚህ አይነት ስኬቶችን በቀላሉ የሚገኝ አይደለምና ያለፈው ሲዝን የመሐመድ ሳላህ እንቅስቃሴ ምን ያህል አስደናቂ እንደነበረ በዚህ መመልከት እንችላለንና በእርግጠኝነት መሐመድ ሳላህ የሊቨርፑል ሌጀንድ ነው የሚል አስተያየታቸውን ሰጥተዋል። በመሐመድ ሳላህ ሽኝት ዙሪያ በሰጡት አስተያየት መሐመድ ሳላህ በጣም አስደናቂ የሚባል ሽኝት የሚገባው ተጫዋች ነው። ምክንያቱም በመጀመሪያ ደረጃ የሊቨርፑል ሌጀንድ ነው። እንደዚሁም ደግሞ ባለፉት 10 ዓመታትም ደግሞ በጣም አስደናቂ የሚባል እንቅስቃሴ ማሳየትም የቻለ ተጫዋች ነው። እናም ደጋፊዎቹ በእያንዳንዱ ጨዋታ ላይ ስሙን እያነሱ እየዘመሩለት ሽኝት ማድረግ ከፈለጉ አልቃወማቸውም፣ ደስተኛ ነው መሆኑ። እንደዚሁም መሐመድ ሳላህም ይገባዋል። ነገር ግን ደግሞ ከመሐመድ ሳላህ በተጨማሪ የሌሎች ተጫዋቾችንም ስም እያነሱ ቢዘምሩ ቡድኑን ቢደግፉት ደግሞ የበለጠ ደስተኛ እሆናለሁ። ምክንያቱም ደግሞ የደጋፊዎቻችን ድጋፍ ጨዋታ ላይ በጣም ከፍተኛ ተጽዕኖ ነው የሚፈጥረው። ይህንንም ደግሞ በጋላታሳራይ ጨዋታ ላይ ሁላችንም መመልከት ችለናል። በዚህ ሰዓትም ደግሞ እንደ ቡድን የኤፍኤ ካፕ ዋንጫ ለማንሳት እንደዚሁም ደግሞ የሻምፒዮንስ ሊግ ዋንጫንም ለማንሳት ከፍተኛ ጥረት እያደረገ ነው የምንገኘው። ከፊት ለፊታችን በእርግጥ በጣም ወሳኝ የሚባሉ ጨዋታዎች አሉብንና በእነዚህ ወሳኝ ጨዋታዎች ላይ የደጋፊዎቻችን ድጋፍ በጣም ወሳኝ የሚባል ነው፣ ትልቅ አስተዋጽኦ የሚያደርጋልና በእነዚህ ጨዋታዎች ላይ እንግዲህ ደጋፊዎቻችን የመሐመድ ሳላህንም ብቻም ሳይሆን ያጠቃላይ የቡድኑንም ስም እያነሱ ቡድኑን እንዳጠቃላይ ቢደግፉ የበለጠ ደስተኛ እሆናለሁ የሚል አስተያየትን ሰጥቷል። በአጠቃላይ አሰልጣኝ አርነ ስሎት ከሊቨርፑል.com ጋር የነበራቸው ቆይታ ይህንን ይመስል ነበረ። በዚህ ቆይታቸው ዙሪያ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን ግን እኔ እዚህ
ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።